ወደ ፈጣሪ መመለስ አለብን የምንለው ያለ ምክንያት አይደለም። ወንዞች ወደ ደምነት ሲቀየሩ ላለማየት አሁን የመጨረሻው ጊዜ ነው። ይሄ ፕሮፌሲው ነው፣ ትንቢቱ ነው። ትንቢቱ ይፈጸም ዘንድ ግድ ነው። እንግዲህ ቁጣ፣ ወረርሽኝ፣ ችግር ተመልሶ መጣ ነው። በሰዶምና በገሞራ ጊዜ ምድር እንደጠፋችው ድጋሚ ምድር እንዳጠፋ ገና እንደ ክፋታችን እንደ ኃጢአታችን ከዚህም በላይ ነገሮች ሊከሰቱ እንደሚችሉ ወለጋ ላይ የተፈጸመውን ነገር ሰምተነዋል። ስለዚህ እግዚአብሔር ይፈርዳል ነው የመጽሐፍ ቅዱስ እውነተኛ ቃል የሚነግረን ይሄንን ነው። በደቡብ ኢራን ውስጥ እጅግ ብዙዎችን ያስደነገጠ አንድ ክስተት ተፈጽሟል። ያ ክስተት ምንድን ነው የሚለውን በዛሬው መርሃ ግብር ላይ የምንመለከት ነው የሚሆነው። እንግዲህ የበርካታ ዓለም አቀፍ ሚዲያዎችንም ትኩረት ስቧል። ይህ ጉዳይ ምንድን ነው? የተፈጠረው ታላቅ ተአምር ምንድን ነው? ከመጽሐፍ ቅዱስ እውነት አንጻር እንዴት ይታያል የሚለውን የምንመለከት ነው የሚሆነው ማለት ነው። የምንገኘው በሁለተኛው ቻናል ላይ ነው። እግዚአብሔር ሰላምታን አልረሳሁትም። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች እንደምን አላችሁን? እግዚአብሔር ይመስገን በጣም ደህና ነኝ። ቀጥታ እንግዲህ ወደ ርዕሰ ጉዳዩ ወስዳችሁ በአስገራሚ ተፈጥሯዊ ክስተት ከባድ ዝናብን ተከትሎ የኢራን የባህር ዳርቻ ወደ ቀይነት መቀየሩን ዓለም አቀፍ ሚዲያዎች እየዘገቡት ነው። ይህ የሆነ በደቡባዊ ኢራን በሚገኘው ሆርሙዝ ደሴት ወይም ደግሞ ሆርሙዝ ኢዝላንድ ላይ ነው። እንግዲህ ከጣለው ከባድ ዝናብ በኋላ የባህር ዳርቻውና የባህር ውሃው ደማቅ ቀይ ቀለም በመላበሱ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሊሆን ችሏል። እንግዲህ ይህ ያልተለመደ የቀለም ለውጥ ሙሉ በሙሉ ተፈጥሯዊ እንደሆነ ነው የተነገረው። የሆርሙዝ ደሴት በአካባቢው ቋንቋ ጎላክ ተብሎ በሚጠራውና ከፍተኛ የብረት ኦክሳይድ ይዘት ባለው ቀይ አፈር የበለጸገች እንደሆነች ነው የተነገረላት። ከባድ ዝናብ በሚዘንብበት ጊዜ ይህ በብረት የበለጸገ አፈር ታጥቦ ወደ ባህሩ ይገባል። ስለዚህ የባህሩን ዳርቻ ወደ ደምነት የቀየረው ይህ ነው ሲል ነው ሳይንሳዊ መሰረት አድርጎ የተሰጠው ምክንያት። ነገር ግን ወደ መጽሐፍ ቅዱስ ትንቢት ስንመጣ የምንመለከተው እውነት አለ። ዮሐንስ ራእይ ላይ ሁለተኛው መልአክ መለከቱን በነፋ ጊዜ ተራራ የሚያህል ታላቅ እሳት እየነደደ ወደ ባህር ወረደ፣ የባህርን ሲሷ ደም ሆነ ይለናል። ምዕራፍ 8 ቁጥር 6 እስከ 8 ማለት ነው። እሱም ብቻም አይደለም። ምዕራፍ 16 ዮሐንስ ራእይ ላይ እንዲህ የሚል መጽሐፍ ቅዱሳዊ እውነትንም እናገኛለን። ሶስተኛው መልአክም ጽዋውን በወንዞችና በምንጮች ላይ አፈሰሰ፣ ወንዞችና ምንጮችም ሁሉ ደም ሆኑ። የውሃዎች ምንጮች መልአክም ያለህና የነበርክ አምላክ ሆይ ቅዱስ ሆይ እንዲህ ስለፈረድክ ጻድቅ ነህ፣ የቅዱሳንና የነቢያትን ደም አፍስሰዋልና ደምን አነጣሃቸው የሚገባቸው ነውና ብለው ሲናገር ሰማሁ። በመሰዊያ ውስጥም እንዲህ የሚል ቃል ሰማሁ፣ አሁን አቤቱ ሁሉን የምትገዛ እግዚአብሔር ሆይ ፍርድህ እውነትና ቅን ነው። አሁን በየቤተክርስቲያናቱ የምን ያህል ንጹሐን አባቶች ደም ነው የሚፈሰው? ምን ያህል ንጹሐን አባቶች እየተገደሉ ነው? በቅርብ እንኳን አገራችን ውስጥ ጨምሮ ወለጋ ላይ የተፈጸመውን ነገር ሰምተነዋል። ስለዚህ እግዚአብሔር ይፈርዳል ነው የመጽሐፍ ቅዱስ እውነተኛ ቃል የሚነግረን ይሄንን ነው። አሁን የመጨረሻው ጊዜ ነው። ይሄ ፕሮፌሲው ነው፣ ትንቢቱ ነው። ትንቢቱ ይፈጸም ዘንድ ግድ ነው። እንግዲህ መጽሐፍ ቅዱስ ላይ ወንዞች ለምን ወደ ደምነት እንደተቀየሩ ነግሮናል። ወንዞችና ምንጮች ወደ ደምነት እንደተቀየሩ ይሄም የሆነውን እንግዲህ ምንድነው የቅዱሳንና የነቢያት ደም ስለፈሰሰና በዚህ ምክንያት እግዚአብሔር ስለተቆጣ መልሶ ደምን እንዳጠጣቸው መጽሐፍ ቅዱስ ይነግረናል። ከዚህ አንጻር እንግዲህ ደቡባዊ ኢራን የሚገኘው ሆርሙዝ ደሴት ላይ ከጣለው ከባድ ዝናብ በኋላ የተከሰተውን እውነት ሳይንስ በዚህ መልኩ ማዕድናት ናቸው እንዲህ ነው ብሎ ሊነግረን ቢሞክርም ዓለም አቀፍ ሚዲያዎች ሳይቀሩ በፍጹም የሆነው ነገር እሱ አይደለም፣ የሆነው ነገር መጽሐፍ ቅዱሳዊ እውነት ነው፣ እሱ ነው የተከሰተው ነገር በራእይ ላይ የተጠቀሰው ነገር ነው። ስለዚህ አሁን እየተመለከት ነው ያለው መጽሐፍ ቅዱሳዊ
ፕሮፌሲ ነው ሲሉ ነው እየነገሩን ያሉት። ከነዚህ መካከል እንግዲህ ይህንን ጉዳይ ከዘገቡት ታላላቅ የዓለማችን ሚዲያዎች መካከል አንደኛው ዴይሊ ሜል ነው። ዴይሊ ሜል ምንድን ነው ያለው? ሆርሙዝ ደሴትን በተመለከተ የተከሰተውን ክስተት ተከትሎ ዴይሊ ሜል ምንድን ነው ያለው የሚለውን እውነት ስንመለከት ይህንን ነው የምናገኘው። እንግዲህ ሚድል ኢስተርንስ ሬድ በሚል ርዕስ ስር ነው ዘገባውን ያስነበበው ሜል እና በሰብታይትሉ ምንድን ነው ያለው? Flowing red blood surging in Persian Gulf sparks wild claims that God's biblical plagues have returned ያለው እንግዲህ ፈጣሪ መጽሐፍ ቅዱሳዊ ቁጣ፣ ወረርሽኝ፣ ችግር ተመልሶ መጣ ነው። ተመልሶ የመጣው ምንድነው? እንደ ሜል አባባል በሆርሙዝ ላይ የተመለከተውን እውነት ነው መሰረት ያደረገውና now a shocking scheme unfolded in the Middle East when the waters of Persian Gulf turned blood red, just as biblical prophecy of Judgment Day had foretold ሲል ነው እውነቱን ቁጭ አድርጎ ያሳየን። ስለዚህ ሳይንስ ኦፍ ዘ ኤንድ ታይም ነው የሚለው። ይህንን የማይቀበሉ አሉ። ቅድም እንደነገርኳቸው ሳይንሳዊ ምክንያት ነው የሚሰጡ ማለት ነው። ሳይንሳዊ ምክንያት እንዳይሰጥ ግን ዮሐንስ ራእይ ላይ ወንዞች፣ ምንጮች ወደ ደምነት እንደተቀየሩ ይነግረናል። ስለዚህ እሱን እውነት ነው አሁንም እየተመለከተን ያለ ነው ማለት ነው። ስለዚህ በመጨረሻው ቀን በመጨረሻው ጊዜ ምን ሊፈጠር እንደሚችል መጽሐፍ ቅዱስ በደንብ ይነግረናል። በተለይ አሁን የጠቀስነው ራእይ ላይ ማለት ነው። ሌሎችም ምዕራፎች ላይ አንደኛ በምድር ላይ ሰላም ይጠፋል እየተመለከትነው ነው። ጦርነት ይስፋፋል እየተመለከትነው ነው። ረሃብ፣ ቸነፈር፣ በሽታ ይስፋፋል እየተመለከትነው ነው። ቅርብ ጊዜ እንኳን እየተከሰቱ ያሉትን በሽታዎች እያነሳን መነጋገር እንችላለን። ይሄ ከእግዚአብሔር ቁጣ ጋር የተያዘ ነው የሚል መጽሐፍ ቅዱሳዊ ትንቢት ቢኖርም ይህንን ደግሞ የማይቀበሉ ሰዎች ይኖራሉ። ከዛ በፊት እንግዲህ ብዙዎቻችሁ እንደምታስታውሱት ሙሴ ናይል ወንዝን በበትሩ መጥቶ ወደ ደምነት እንደቀየረው መጽሐፍ ቅዱስ ይነግረናል። ከዛ ውጭ እንግዲህ 10 ያህል ወረርሽኞች፣ 10 ያህል ቁጣዎች፣ 10 ያህል ችግሮች በምድራችን ላይ እንደታዩ መጽሐፍ ቅዱስ ይነግረናል። ከነዚህ ውስጥ እንግዲህ የምንመለከታቸው ዋና ዋናዎቹ ምንድናቸው? የሚከተሉት ናቸው። አንደኛው የናይል ወንዝ ወደ ደምነት መቀየር ነው። ቅድም እንዳልነው ይሄ መጽሐፍ ቅዱሳዊ ትንቢት ነው፣ የተመለከትነው ነው። መጽሐፍ ቅዱስ ላይ በደንብ በግልጽ የተቀመጠ ነው። ከዛ ውጭ እንግዲህ ትንኞች በምድር ላይ እንደሚከሰቱ በስፋት ዝንቦች ዓለምን እንደሚወራት፣ የእንቁራሪቶች ወረርሽኝ እንደሚፈጸም እንዲህ እያለ 10 ያህል የእግዚአብሔር ቁጣ ምልክቶችን ይነግረናል መጽሐፍ ቅዱስ እና ከዛ ጋር በተያያዘ አሁን ዓለማችን ላይ የሚፈጠሩ አንዳንድ ጊዜ እንደዚህ አይነት እውነታዎች ሳይንስ የፈለገውን ያህል ትርጉም ይስጣቸው እንጂ ይሄ በቀጥታ ከመጽሐፍ ቅዱስ ትንቢት ጋር የመጨረሻው ኤንድ ታይምስ ሲመጣ የምናያቸው ምልክቶች ናቸው ነው የሚለን መጽሐፍ ቅዱስም ዓለም አቀፍ ሚዲያዎችም ማለት ነው። ስለዚህ ከዛ ጋር በተያያዘ ነው ሚድል ኢስት ላይ አሁን የተመለከትነው ነገር የተከሰተው። ከእግዚአብሔር ቁጣ ጋር በተያያዘ የሚታዩ ምልክቶች፣ መጽሐፍ ቅዱስ ላይ የተነገሩ ምልክቶች ሲከሰቱ ይሄ የመጀመሪያው ጊዜ አይደለም የሚሉ በርካታ አስተያየቶችም ተነበዋል። ቅድም እንደነገርኳችሁ እንግዲህ 10 አይነት ወረርሽኞች ወይም ደግሞ 10 አይነት የእግዚአብሔር ቁጣዎችን አንደኛው ናይል ቱ ብላድ ነው። ያው የናይል ወንዝ ወደ ደምነት መቀየሩ ነው። መጽሐፍ ቅዱስ ላይ በደንብ የተቀመጠ ነው። ሁለተኛው እንግዲህ ዘ ኢንቬዥን ኦፍ ፍሮግስ ነው። ዓለማችንን እንቁራሪት እንደወረራት የተነገረው ነው። ይሄም እንግዲህ ከምንድን ነው የመጣው የሚለውን ነገር ስንመለከት ሰዎች እግዚአብሔርን ማምለክ ሲተዉ ሲቃወሙት እግዚአብሔር ወረርሽኝ እንደሚልክባቸው ቁጣ እንደሚያመጣባቸው የተናገረበት ነው። ይሄ ደግሞ ሆኖ ታይቷል መጽሐፍ ቅዱስ እንደሚነገር። እንደውም ቃል በቃል ምንድን ነው የሚለው ኢንቬዥን ኦፍ ፍሮግስን በተመለከተ this is what the great Lord says, let my people go so that they may worship me. If you refuse to let them go, I will plague your whole country with frogs. The Nile will teem with frogs.
they will come up to into your palace and your bedroom and onto your bed, into those of your officials and all your people, and into your ovens and kneading troughs. The frogs will go up on you and your people and all your officials. እውነት እንግዲህ በዓለም ላይ ተከስቶ እንደ አለፈ ነው መጽሐፍ ቅዱስ የሚነግረን። እንዲሁም ደግሞ ከአዋራ ውስጥ ትንኞች እንደሚወጡ፣ ዝንቦች ዓለምን እንደሚወሩ እንዲህ የተለያዩ እንግዲህ የላቭስቶክ እልቂት እንደሚከሰት እንዲህ አይነት ነገሮችን 10 ብሎ የደረደራቸው መጽሐፍ ቅዱስ ቁጣዎች አሉ። ያንን ዓለማችን አስተናግዳለች። ስለዚህ አሁን ኤንድ ታይምስን በሚመጣበት ሰዓት ላይ እንደዚህ አይነት እውነቶችን እናስተናግዳለን። ስለዚህ የሆርሙዝ ደሴቱ ሳይንስ ምንም አይነት ምክንያት ቢሰጠው የዛ አይነት ምልክት ነው የሚል ነገር በርካታ የጠቀስኩትን ሚዲያ ጨምሮ በርካታ ዓለም አቀፍ ሚዲያዎች በዛ ላይ ሀሳባቸውን ሰጥተዋል። ቤዝዶን ባይብሊካል ፕሮፌሲ ማለት ነው። ስለዚህ እየተፈጠረ ያለው ተአምር፣ ዓለማችን ላይ እየመጣ ያለው ተአምር ይሄ እንግዲህ በር መክፈቻው ነው፣ ኢንትሮዳክሽኑ ነው። ገና እንደ ክፋታችን እንደ ኃጢአታችን ከዚህም በላይ ነገሮች ሊከሰቱ እንደሚችሉ ዮሐንስ ራእይን ማንበቡ በቂ ነው። ስለዚህ ከእንደዚህ አይነት ቁጣ ለመዳን ከፈጣሪ ቁጣ ለመዳን ወደ ፈጣሪ መመለስ አለብን የምንለው ያለ ምክንያት አይደለም። ወንዞች ወደ ደምነት ሲቀየሩ ላለማየት ዮሐንስ ራእይ ላይ ቅድም በተናገርነው መሰረት የተፈጸመው ነገር ድጋሚ እንዳይፈጸም በሰዶምና በገሞራ ጊዜ ምድር እንደጠፋችው ድጋሚ ምድር እንዳጠፋ እንደዚህ አይነት ተፈጥሯዊ ክስተቶችን የእግዚአብሔር ቁጣ ተከትሎ የሚመጡ ክስተቶችን ላለማስተናገድ ከመቼውም ጊዜ በላይ ሰዎች ወደ እግዚአብሔር መመለስ አለባቸው የሚባለው ለዚህ ነውና እንግዲህ ጦርነት እንደሚስፋፋ፣ በቤተሰብ መካከል ፍቅር እንደሚጠፋ፣ ሰዎች ከሰዎች ፍቅር ይልቅ ገንዘብ እንደሚገዛቸው፣ ለገንዘብ ሲሉ ሰዎች የሰውን ሕይወት ማጥፋት እንደሚጀምሩ እና በርካታ ኃጢአቶች ዓለም ላይ ሀፕን እንደሚያደርጉ ያንን ኃጢአት ተከትሎ ግን የእግዚአብሔር ቁጣ እንደሚከሰት መጽሐፍ ቅዱስ ይነግረናል። ስለዚህ ይሄ አሁን የተመለከትነው የደቡብ ኢራን ላይ የተፈጠረው እውነት ከዚህ በፊትም ደግሞ እንግዲህ የዛሬ ዓመትም አካባቢ እንዲሁ የሆነ ቦታ ላይ ቦታውን ስለረሳሁት ነው እንዲሁ ደም ወንዝ ወደ ደምነት ሲቀየር ተመልክተናል። የኤፍራጥስም ወንዝም ደግሞ ተቀይሮ ተመልክተነዋል። እዛም አካባቢ ላይ አንድ ሰሞን ትርምስ እንደነበረ ብዙዎቻችሁ የምታስታውሱት ነውና እነዚህ ነገሮች ሳይንስ እንደፈለገው ማስፋቢያ እየሰጠ ሌላ ምክንያት ይስጥ እንጂ መጽሐፍ ቅዱሳዊ ትንቢትን ተከትለው የመጡ ናቸውና ከመቼውም ጊዜ በላይ ወደ እግዚአብሔር ልንመለስ የሚገባበት ጊዜ ነው የሚል ነገር አስተላልፈን ፕሮግራማችንን እንዘጋለን። እንግዲህ ለዛሬ በሁለተኛው ቻናል ላይ የተመለከታችሁት መረጃ ይሄ ነበረ። በቀጣይ በሌላ መርሃ ግብር የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም